ሰላም ሰላም ጤና ይስጥልኝ ውድ የዓለም ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ መማር ፍላጎት ያላችሁ ልጆች ስልካችን ታች ላይ ያለ ኢሞ፣ ቴሌግራም ወይንም ደግሞ ዋትሳፕ ላይ በመደወል መማር ትችላላችሁ ማለት ነው። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በጎግል ሚት እናስተምራለን። ስለሆነም ሙሉ 24 ሰዓት ስለምናስተምር በፈለጋችሁ ሰዓት እናንተ በተመቻችሁ ሰዓት መማር ትችላላችሁ። ደውሉ፣ እናስተምራችኋለን። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁትኝ የአማርኛ ቃላት ምስረታ ይሆናል። እንግዲህ በዛሬ ትምህርታችን የተለያዩ ቃላቶችን እናነባለን፣ እንመማራለን ማለት ነው። በቅድሚያ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁ ምናልባት ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ፣ በተጨማሪ ደግሞ ላይክ፣ ሸር እያደረጋችሁ ይሁን። አሁን ቀጥታ ወደ ትምህርታችን እንገባለን። ከዚህ ጋር የምታዩቸው እነዚህ ሙሉ የአማርኛ ቃላቶች ናቸው። ከዚህ ከመጀመሪያው እስከ መጨረሻ ያሉት እዚህ ጋር እንደምታዩቸው 4 ፊደላቶች አሉ፣ 3 ያላቸው አሉ፣ 4 ያላቸው አሉ፣ 5 ያላቸውም አሉና የተለያዩ ቃላቶችን ዛሬ እናያለን ማለት ነው። እናንተ የሚጠበቀው ቪዲዮውን በደንብ አድርጋችሁ በትኩረት መከታተል ነው። ከተቻለ ደግሞ እየጻፋችሁ መከታተል፣ ለመጻፍ የማይመች ቦታ ከሆናችሁ ደግሞ በደንብ እያደረጋችሁ እየሰማችሁ፣ አስፈላጊ ከሆነ ደግሞ ቪዲዮውን እየመለሳችሁ መከታተል ይቻላል። አሁን እኔ ቀጥታ ከመጀመሪያው ጀምሬ አነባለሁ፣ ተከታተሉ። እሺ ከዚህ ጋር ምን ይላል? ሙ ሙ ሉ ሉ ጌ ጌ ታ ታ አንድ ላይ ሙሉ ጌታ ሙሉ ጌታ ይላል። ሙሉ ጌታ። እሺ ወደ ሁለተኛው ስንመጣ ደግሞ ከዚህ ጋር ሙ ሙ ሉ ሉ ቀ ቀ ን ን ሙሉ ቀን ሙሉ ቀን። 4 ፊደል እዚህ ጋር 4 ናቸው፣ እዚህ ጋር 4 ናቸው። ያው ስታነቡ አማርኛ ከዚህ ነው የሚጀመር። መጀመሪያ ነገርኳችሁ እንጂ እዚህ ጋር ትጀምራላችሁ። ወደዚህ ከግራ ወደ ቀኝ ትሄዳላችሁ። ከግራ ወደ ቀኝ እና እያንዳንዷ ፊደል ደግሞ መጥራት አለባችሁ። ምንም የምትታለፍ ፊደል ነገር የለችም። ሁሉም ፊደል በትክክል ስንተኛ ቤተሰብ ነች የሚለውን በመጀመሪያ ከለያችሁ በኋላ እነዚያን በትክክል መጥራት አለባችሁ። እዚህ ጋር ለምሳሌ አንድ ፊደል ተበላሸች። እቺ ፊደል ለምሳሌ ሉ የምትሆነዋ ላ ብትሏት ወይም ደግሞ ሌ ብላችሁ ብታነቧት ሙሉ በሙሉ ይሄ ሀሳብ አይመጣላችሁም። ግዴታ ይሄ የተጻፈው ነገር ምን ማለት አለበት? ሙሉ ቀን ማለት አለበት አይደለ? አሁን ይሄ ሙሉ ቀን ነው። ሌላ ጽሁፍ ሙሉ ቀን የሚል ሌላ በምንም ታምር ጽሁፍ የለም። ስለዚህ ይሄ ሙሉ ቀን የሚለውን ጽሁፍ እናንተ ይችሉን ለምሳሌ ላ ብታደርጓት ሙላ ቀን፣ አያችሁ፣ ሌላ የተበላሸ ሀሳብ ይሆናል። ትርጉም ላይሰጣችሁ ይችላል። ስለዚህ ምንድነው እያንዳንዷን ፊደል በትኩረት ማየት አለባችሁ ማለት ነው። ወደ ቀጣይ ስንመጣ ደግሞ ከዚህ ጋር ሙ ሙ ቀ ት በአንድ ላይ ሙቀት ሙቀት ይላል። እሺ ከዚህ ጋር ደግሞ ሱ ሱ ራ ራ ፌ ፌ ል ል በአንድ ላይ ሱራፌል ሱራፌል ሱራፌል። እሺ ከዚህ ጋር ደግሞ ሀ ሀ ብ ብ ታ ታ ም ም በአንድ ላይ ሀብታም ሀብታም ሀብታም። እሺ ተ መ ሳ ሳ ይ ይ በአንድ ላይ ተመሳሳይ ተመሳሳይ ተመሳሳይ። እሺ ወደዚህ ስንመጣ ደግሞ ተ ተ ከ ከ ራ ራ ከ ከ ረ ረ በአንድ ላይ ተከራከረ። 5 ፊደል ከተ ትጀምሩና እስከ ረ እስከ መጨረሻው በቅደም ተከተል ማንበብ ነው ማለት። ስለዚህ ምን ይላል ይሄ? ተከራከረ ተከራከረ። እሺ ከዚህ ጋር ደግሞ ተ ተ መ ላ ላ ሽ አንድ ላይ ተመላላሽ ተመላላሽ። እሺ መ መ ዝ ዝ ሙ ሙ ር ር ምን ይላል? መዝሙር መዝሙር መዝሙር። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ጀ ር ር መ ን ን ጀርመን ጀርመን 4 ፊደል ጀርመን።
ጠ ቀ ሜ ሜ ማለት የመ ቤተሰብ አምስተኛ ፊደል ሜ ታ አራተኛ የተ ቤተሰብ አንድ ላይ ጠቀሜታ ጠቀሜታ። እሺ ወደ ቀጣይ ስንመጣ ደግሞ ከዚህ ጋር ፖ ፖ የፐ ቤተሰብ ሰባተኛ ነች። ለ ቲ ካ ካ የከ ቤተሰብ አራተኛ በአንድ ላይ ፖለቲካ ፖለቲካ ፖለቲካ። እሺ እ እ ጮ ጮ ኛ ኛ በአንድ ላይ እጮኛ እጮኛ። መ ፈ ጸ ም መፈጸም መፈጸም። እነዚህ ሶስቱ የመጀመሪያ ፊደል ናቸው። ም ማለት ደግሞ የዚች የመ ቤተሰብ ሆና ስንተኛ አምስተኛ ፊደል ነች። በአንድ ላይ ይላል መፈጸም መፈጸም ይላል። ኦኬ ከዚህ ጋር ደግሞ ግ ን ባ ታ ግንባታ ግንባታ ግ የገ ቤተሰብ ስድስተኛ ነች። ን የነ ቤተሰብ ስድስተኛ ባ የበ ቤተሰብ አራተኛ እና ታ ደግሞ የተ ቤተሰብ አራተኛ ባለ ግንባታ ግንባታ። ኦኬ ወደዚህ ስንመጣ ደግሞ ዜ ዜ ግ ግ ነ ት ት ዜግነት ዜግነት። እሺ ግ ግ ል ጽ ነ ት ት በአንድ ላይ ግልጽነት ግልጽነት። እሺ ከዚህ ጋር ደግሞ ዮ ዮ ሃ ሃ ን ን ስ ስ አንድ ላይ ዮሐንስ ዮሐንስ። ይቺ ዮ ማለት ከየ ቤተሰቦች ውስጥ ሰባተኛ ላይ የምታገኟት ነች። ዮ ማለት ሀ የመጀመሪያ ነች። ን ስድስተኛ የነ ቤተሰብ ብያችኋለሁ ቅድም። ስ ደግሞ ስድስተኛ የሰ ቤተሰብ አንድ ላይ ዮሐንስ ዮሐንስ። እሺ ከዚህ ጋር ደግሞ መ ፍ ፍ ት ት ሄ ሄ በአንድ ላይ መፍትሄ መፍትሄ። እሺ ች ች ግ ግ ር ር በአንድ ላይ ችግር ችግር። እሺ ወደዚህ ስንመጣ ደግሞ ሆ ሆ ቴ ቴ ል ል በአንድ ላይ ሆቴል ሆቴል ሆቴል። እሺ ወደ መጨረሻው መስመር ስንመጣ ደግሞ ከዚህ ጋር ምን ይላል? ማ ማ ህ ህ በ በ ር ር በአንድ ላይ ማህበር ማህበር ማህበር። እሺ እዚህ ጋር ማ ማ ሰ ሰ ል ል ጠ ጠ ኛ በአንድ ላይ ማሰልጠኛ ማሰልጠኛ። ጉድ የመጨረሻዋ ደግሞ ይቺ ምን ትላለች? ከ ከ ተ ተ ማ ማ በአንድ ላይ ከተማ ከተማ ይላል። እሺ በጣም አሪፍ ለዛሬ የነበረን ትምህርት ይሄን ይመስላል ማለት ነው። እንግዲህ እኔ እነዚህን ቃላቶች ቀስ ብዬ በተረጋጋ መልኩ አንብቤላችኋለሁ። እናንተ ደግሞ ከዚህ በላይ ደግሞ የበለጠ ቪዲዮውን እየመለሳችሁ ደግሞ ቀስ አድርጋችሁ ሁለቴ ሶስቴ መስማት ትችላላችሁ ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመለሳለሁ። በዋናነት ከዚህ ቻናል ላይ አማርኛ እና እንግሊዘኛ ቪዲዮን ሁሌ እየሰራሁ መልቅ እናንተ ሁሌ እየገባችሁ መከታተል የበለጠ ደግሞ በአጭር ጊዜ ማንበብ መጻፍ መቻል ከፈለጋችሁ በቀን 1 ሰዓት ጊዜ ካለቻችሁ ተመዝግባችሁ መማር ትችላላችሁ ማለት ነው። ለዛሬ የነበረን ጊዜ ይሄን ይመስላል። መልካም ጊዜ